ባለፈው ወር በቶኪዮ የሆኖ መካነ አራዊት ውስጥ የታየው ትዕይንት ለጃፓናውያን ተራ የእንስሳት ሽኝት ፕሮግራም አልነበረም። ይልቁንም የአንድ ትልቅ ዲፕሎማሲያዊ ምዕራፍ መዝጊያ እንጂ። በሺዎች የሚቆጠሩ የጃፓን ዜጎች በእንባ ታጅበው ለሁለቱ ግዙፍ ፓንዳዎች ሺያኦሺያኦና ሌይሌይ የመጨረሻ ስንብት አድርገዋል። እንስሳቱ ወደ ቻይና የሚያመራ አውሮፕላን ላይ ተጭነው ሲበሩ አብሮ የበረረው ግን የፓንዳዎቹ አካል ብቻ አልነበረም። ለበርካታ አስርተ ዓመታት በሁለቱ የእስያ የአረን ሀገራት መካከል የነበረው አንጻራዊ ሰላምና የፓንዳ ዲፕሎማሲ ጭምር እንጂ። ቤጂንግ በጃፓን የቀሩትን የመጨረሻ ፓንዳዎች በአስቸኳይ እንዲመለሱ ማድረጓ ለጃፓን መንግስት የተላከ ግልጽና መራራ የፖለቲካ መልእክት ነው። ይህም በጠቅላይ ሚኒስትር ሳናኤ ታካይቺና በቤጂንግ መካከል የሰፈነውን የከረረ ውዝግብ ቁልጭ አድርጎ ያሳያል። የሁለቱ ሀገራት ግንኙነት ዛሬ የደረሰበት ደረጃ ከቃላት ጦርነት አልፎ የምጣኔ ሀብትና የደህንነት ምሰሶዎችን ወደ ማንቀጥቀጥ ተሻግሯል። የሁለቱ ሀገራት ግንኙነት ወደ አዘቅት መውረድ የጀመረው ባለፈው ኅዳር ወር ጠቅላይ ሚኒስትር ታካይቺ በፓርላማ ያደረጉትን ንግግር ተከትሎ ነው። ታካይቺ ቻይና በታይዋን ላይ የምታደርገው ማንኛውም ወታደራዊ ጥቃት ለጃፓን የህልውና ስጋት ሊሆን እንደሚችልና የጃፓን መከላከያ ኃይል ጣልቃ ሊገባ እንደሚችል ፍንጭ ሰጥተዋል። ለቤጂንግ ታይዋን የሉዓላዊነት ጉዳይ ብቻ አይደለችም፣ ፍጹም የማይደፈር ቀይ መስመር እንጂ። ታይዋንን እንብተኛ ግዛቷ አድርጋ የምትቆጥረው ቻይና ለየትኛውም የውጭ ሀገራት ጣልቃ ገብነት ምላሿ በከፍተኛ ቁጣ የታጀበ ነው። ታካይቺ ግን ከዚህ ቀደም የነበሩ የጃፓን መሪዎች በዲፕሎማሲያዊ ቋንቋ አድበስብሰው የሚያልፉትን ከመናገር የሚቆጠቡትን ጉዳይ በግልጽ በማውጣታቸው ቤጂንግን ክፉኛ አበሳጭተዋታል። ከታካይቺ ንግግር ከጥቂት ቀናት በኋላ ቤጂንግ በጽኑ ከማውገዟን በላይ ጠቅላይ ሚኒስትሯ ይቅርታ እንዲጠይቁ ጠይቃ ነበር። ሆኖም የጃፓኗ እመቤት ፈቃደኛ ሳይሆኑ ቀርተዋል። ይልቁንም በቅርቡ በተካሄደው ድንገተኛ ምርጫ ከፍተኛ የህዝብ ድምጽ በማግኘት ድላቸውን አድሰዋል። ይህ ድል በቤጂንግ ባለስልጣናት ታካይቺ በቻይና ላይ ለያዙት ጠንካራ አቋም የጃፓን ህዝብ የሰጣቸው የመተማመኛ ካርድ ተደርጎ ተወስዷል። ታካይቺ እጃቸውን ለመስጠት ፈቃደኛ ካለመሆናቸው ጋር ተያይዞ ቻይና ግሬይ ዞን ዋርፌር ወይም ግራጫ የጦርነት ቀጠና ተብሎ የሚጠራውን ስልታዊ ጫና በጃፓን ላይ ማሳደር ጀምራለች። ይህ ስልት በቀጥታ ወታደራዊ ግጭት ውስጥ ሳይገቡ ተቃዋሚን በምጣኔ ሀብት በዲፕሎማሲና በስነ ልቦና የማዳከም ተግባር ነው። ቤጂንግ ለከፍተኛ የቴክኖሎጂ ምርቶች አስፈላጊ የሆኑ ብርቅዬ የምድር ማዕድናት ላይ የኤክስፖርት ገደብ ጥላለች። ለኤሌክትሮኒክስና ለመኪና ኢንዱስትሪዋ እነዚህን ማዕድናት ከቻይና የምትሸምተው ጃፓን በቤጂንግ እርምጃ ግዙፍ ኩባንያዎቿ ላይ ከፍተኛ ስጋት ተደቅኗል። በተጨማሪም ከጃፓን ወደ ቻይና የሚገቡ የባህር ምግቦች ላይ እገዳ መጣሉ በጃፓን አሳ አጥማጆች ላይ በቢሊዮን ዶላር የሚቆጠር ኪሳራ እያደረሰ ነው። ከዚህ በተጨማሪም ቻይናውያን ጎብኚዎች ወደ ጃፓን እንዳይሄዱ በመከልከላቸው የሀገሪቱ የችርቻሮ ንግድና የቱሪዝም ዘርፍ ክፉኛ ተመተዋል። ከጃፓን የቱሪዝም ገቢ 25 በመቶ ከቻይናውያን የሚገኝ ነው። እንደ ፖክሞን ያሉ የጃፓን ባህላዊ መገለጫዎች ሳይቀሩ በቻይና ብሔርተኞች ጥቃት የደረሰባቸው ነው። በጃፓን ሴንካኩ፣ በቻይና ደግሞ ዲያኦዩ ተብለው በሚጠሩት ደሴቶች ዙሪያ የቻይና የጦር መርከቦችና ሰው አልባ አውሮፕላኖች በብዛት መሰማራታቸው የባህር ላይ ፍጥጫውን አባብሶታል። ባለፈው ሳምንት ጃፓን የቻይናን አሳ አጥማጅ መርከብ በቁጥጥር ስር ማድረጓ ደግሞ ውጥረቱን ይበልጥ አባብሶታል። ጠቅላይ ሚኒስትር ሳናኤ ታካይቺ አሁንም ድረስ ለቻይና ጫና እጅ እንደማይሰጡና ጃፓን ለደህንነቷ አስፈላጊ የሆነውን እርምጃ ከመውሰድ ወደ ኋላ እንደማትል፣ ሆኖም ለዲፕሎማሲያዊ ንግግር ሁልጊዜ ዝግጁ ነን በማለት ውጥረቱን ለማርገብ እየጣሩ ነው። ቶኪዮ ወታደራዊ አቅሟን ለማጠናከር የሀገሪቱን የመከላከያ በጀት ወደ 2 በመቶ ከፍ ማድረግ፣ ከአሜሪካ ጋር ያለውን የደህንነት ትብብር ይበልጥ ማጥበቅና ለታይዋን የመከላከያ ድጋፍ መስጠት እንዲሁም በምጣኔ ሀብት ረገድ ከቻይና ጥገኝነት ለመውጣት አዳዲስ ገበያዎችን በተለይም በአፍሪካና በደቡብ ምስራቅ እስያ መፈለግ የታካይቺ መንግስት ከሚወስዳቸው እርምጃዎች አንዱ ነው ተብሏል። በዚህ ፍጥጫ ውስጥ ትልቁና የማይጨበጠው ጉዳይ ተለዋዋጭ የሆነው የአሜሪካ ፖለቲካ ነው። ፕሬዝዳንት ዶናልድ ትራምፕ ለታካይቺ ያላቸውን ድጋፍ በግልጽ ቢያሳዩም ጃፓናውያን ግን አንድ ትልቅ ስጋት አላቸው። ትራምፕ ከቻይናው ፕሬዝዳንት ሺጂንፒንግ ጋር ታላቅ ስምምነት በማድረግ ጃፓንን ሜዳ ላይ ተዋት ይሆን የሚለው ነው። ጃፓን አሜሪካ በቀጠናው ያላትን ፍላጎት እንዳታጣ ለማድረግ የመከላከያ ሸክሟን ራሷ ለመሸከም ወስናለች። ይህም በቻይና አይን ጃፓን ወደ ቀድሞው ወታደራዊ ታላቅነቷ እየተመለሰች እንደሆነ ያሳያል። የጃፓንና የቻይና ፍጥጫ በሁለቱ ሀገራት ድንበር ብቻ የሚገታ አይደለም። እንደ ዓለም ሁለተኛና ሶስተኛ ግዙፍ የምጣኔ ሀብት ባለቤትነታቸው በመካከላቸው የሚፈጠር ማንኛውም መናወጥ በመላው ዓለም ንዝረት መፍጠሩ አይቀርም። በርካታ ዓለም አቀፍ የቴክኖሎጂ ኩባንያዎች ግብዓቶችን የሚያገኙት ከእነዚህ ሁለቱ ሀገራት ነው። በመካከላቸው ያለው የንግድ ጦርነት የኤሌክትሮኒክስ፣ የተሽከርካሪና የታዳሽ ኃይል መሳሪያዎች ዋጋ በዓለም ገበያ ላይ እንዲጨምር ያደርጋል። ጃፓን የመከላከያ በጀቷን ወደ 2 በመቶ ከፍ ማድረጓና አሜሪካ በቀጠናው ያላትን ተሳትፎ ማጠናከሯ ዓለምን ወደ አዲስ ቀዝቃዛ ጦርነት እየመራት እንደሆነ ተንታኞች ስጋታቸውን ይገልጻሉ። ለአፍሪካ ሀገራት የቤጂንግና የቶኪዮ ፍጥጫ የሁለትዮሽ ጠብ ብቻ አይደለም፣ ይልቁንም በአህጉሪቱ ላይ የሚኖረው ተጽዕኖ እጅግ ሰፊ ነው። ጃፓን በአፍሪካ ያላትን ተሰሚነት ለመጨመር በቶኪዮ ኢንተርናሽናል ኮንፈረንስ ኦን አፍሪካን ዴቨሎፕመንት ቲካድ በኩል የምታደርገውን የልማት ድጋፍ ልታጠናክር ትችላለች። ቻይና በአንጻሯ በቤልት ኤንድ ሮድ ፕሮጀክቷ
የአፍሪካ ሀገራት ከቶኪዮ ይልቅ ወደ ቤጂንግ እንዲያደሉ ግፊት ማድረጉ አይቀርም። ፉክክሩ ለአፍሪካ ሀገራት የተሻለ አማራጭ ቢፈጥርም የገንዘብ ድጋፉ ከፖለቲካዊ ታማኝነት ጋር እንዲቆራኝ አድርገዋል። ቶኪዮ ከቤጂንግ በምትገባው የከበሩ ማዕድናት ፉክክር ምክንያት እንደ ሊቲየም እና ኮባልት ያሉ አፍሪካ ውስጥ የሚገኙ ጥሬ ዕቃዎችን ለመቆጣጠር የምታደርገው ጥረት ይፋፋማል ማለት ነው። ጃፓንም ከቻይና ጥገኝነት ለመውጣት ስትል በአፍሪካ ላይ ያላትን ኢንቨስትመንት ታሰፋለች። ይህም ለአፍሪካ ሀገራት በዝቅተኛ ዋጋ የተሻለ ምርት የማግኘት እድል ቢፈጥርም የአህጉሪቱን ፖለቲካ ለታላላቅ መጠቀሚያ የመሆን አደጋ ውስጥ ይከተዋል። አፍሪካውያን የዲጂታል መሰረተ ልማታቸውን ሲገነቡ በጃፓን ወይም ምዕራባውያን እንዲሁም በቻይና ቴክኖሎጂ መካከል እንዲመርጡ ፖለቲካዊ ጫና ሊበረታባቸው ይችላል። በተጨማሪም በተባበሩት መንግስታት ድርጅት ውስጥ በሚደረጉ የድምፅ አሰጣጦች ላይም ሀገራቱ አንዱን ጎራ እንዲደግፉ የሚደረገው ግፊት ይጨምራል። ጠቅላይ ሚኒስትር ሳናዬ ታካይችም በአሁኑ ወቅት መንታ መንገድ ላይ ይገኛሉ። በአንድ በኩል እርሳቸው ጠንካራና ብሔርተኛ አቋም በጃፓን ወግ አጥባቂ ዜጎች ዘንድ ከፍተኛ ድጋፍ ሲያስገኝላቸው፣ በሌላ በኩል ደግሞ በጃፓን ፓርላማ ውስጥ የሚገኙ ተቃዋሚ ፓርቲዎች የታካይች ንግግር ለጃፓን ብሔራዊ ጥቅም ፋይዳ የሌለውና ምጣኔ ሀብቷንም ለአደጋ የሚያጋልጥ ነው ሲሉ ይከራከራሉ። የጃፓን የንግድ ማህበረሰብም ቢሆን ከቻይና ጋር የሚደረግ የንግድ ግንኙነት መቋረጥ በጃፓን የኢኮኖሚ እድገት ላይ ሊያመጣ የሚችለውን አሉታዊ ተጽዕኖ በመፍራት በመንግስት ላይ ጫና ያሳደረ ነው። እንደ ተንታኞች ገለጻ በቻይናና በጃፓን መካከል ያለው ግንኙነት በቅርቡ ወደ ቀድሞ ሁኔታው ይመለሳል ተብሎ አይታሰብም። ቻይና አሁን ካለችበት ምጣኔ ሀብታዊና ወታደራዊ አቅም አንጻር በታይዋን ጉዳይ ላይ ቅንጣት ታክል ወደ ኋላ ማለት ፍላጎት የላትም። በሌላ በኩል ታካይችም በጃፓን ብሔርተኞች ዘንድ ያላቸውን ተቀባይነት ለማስጠበቅ ሲሉ ለቻይና እጃቸውን የመስጠት አዝማሚያ አያሳዩም። የፓንዳዎቹ መውጣትና የኮንሰርቶች መሰረዝ ለዓለም ትንንሽ ክስተቶች ቢመስሉም ከጀርባው ግን የእስያ ሁለት ግዙፍ ሀገራት ወደማይመለሱበት ጠብ እያመሩ መሆኑን ያሳያል። ጠቅላይ ሚኒስትር ታካይችም ለቻይና እጃቸውን ይሰጣሉ ወይ ለሚለው ጥያቄ እስካሁን ያለው መልስ አይመስልም የሚል ነው። ሆኖም የምጣኔ ሀብቱ ጫና የጃፓን ኩባንያዎችንና ተራውን ዜጋ መጉዳት ሲጀምር የታካይች የፖለቲካ ቁርጠኝነት ለከባድ ፈተና ይጋለጣል። ይህ በሁለቱ ሀገራት መካከል የሚደረገው የጥንካሬ ፍልሚያ ለወራት አልፎ ተርፎም ለዓመታት ሊቀጥል ይችላል። ጃፓን ከቻይና ጋር ያላትን የንግድ ግንኙነትና ከዋሽንግተን ጋር ያላትን የደህንነት ጥምረት እንዴት አጣጥማ እንደምትቀጥል የዓለም ትኩረት ሆኖ ይቀጥላል። በምስራቅ እስያ የሚነሳው ማዕበል አፍሪካን ጨምሮ በመላው ዓለም የውሽንፍሩን አሻራ ማሳረፉ የማይቀር ሀቅ ነው።